እንዴት ዋላችሁ የተወደዳችሁ ጥቂት የዝውውር ጉዳዮችን ለማንሳት ነው። ቻናላችንን እያደመጣችሁን ስለሆነ እጅግ አመሰግናለሁ። የዝውውር ጉዳዮች ላይ ዛሬ የአርሰናል ስም በተደጋጋሚ ሲነሳ ሰምተናል። የቪክቶር ዮኬሬሽ፣ የክርስቲያን ኖጋርድ፣ የኬፓ አሪዛባላጋ አይነት ተጫዋቾች ዝውውር በእንግሊዝ እና በአውሮፓ ብዙሃን መገናኛዎች ሲዘገብ ውሏል። ለየት የሚለው የክርስቲያን ኖጋርድ የዝውውር ጉዳይ ይመስለኛል። ሌሎቹን ከዛ አስቀድሞም በተደጋጋሚ ስንሰማቸው የነበሩ የዝውውር ጉዳዮች ስለሆኑ የብሬንፎርድ አምበል ክርስቲያን ኖጋርድን ለማስፈረም አርሰናል 9.3 ሚሊዮን ፓውንድ የዝውውር ጥያቄ አቅርቧል የሚልን ዜና በዝውውር ዘገባ ሪከርዳቸው የሚደነቁት ዲ አትሌቲክ፣ ታይምስ እና ቴሌግራፍን የመሳሰሉ ጋዜጦች ሲዘግቡት የዋሉት ጉዳይ ነው። ስካይ ስፖርትስም ጭምር እንደዚሁ። እንደሚታወቀው አርሰናል በአማካይ ክፍሉ ላይ መጠነኛ እድሳት ይጠብቀዋል። አሁን የቶማስ ፓርቴ የመልቀቅ ዜና ተረጋግጧል። ከዚህ አስቀድሞ ሌላኛው የአርሰናል አማካይ ጆርጂኖ ወደ ትውልድ ሀገሩ ወደ ብራዚል ተመልሶ ለፍላሚንጎ ፈርሟል። እንዲያውም በዓለም የክለቦች ዋንጫ ላይ እየተጫወተ ነው። ስለዚህ እነዚህን ሁለት ሲኒየር አማካዮች፣ ባለልምድ አማካዮች አርሰናል አጥቷል። ስለዚህ በብዙ የአርሰናል ደጋፊዎች የአርሰናል ትልቁ የዚህኛው ክረምት ፕራዮሪቲ አጥቂ ቢሆንም ግን አማካይ ክፍሉ ላይ አዳዲስ ፈራሚዎች እንደሚያስፈልጉ በጣም ግልጽ ይመስለኛል። ካለፈው ጥር ጀምሮ አርሰናል ከሪያል ሶሴዳድ ማርቲን ዙቢሜንዲን እንደሚያስፈርም ስንሰማ ቆይተናል። ባለፉት ጥቂት ሳምንታት አንዳንድ የስፔን ብዙሃን መገናኛዎች ይህንን ዝውውር በተመለከተ አንዳንድ ጥርጣሬ ሊያስነሱ የሚችሉ ዘገባዎችን ማውጣት ጀምረው ነበር። በተለይ አስ የሚባለው ጋዜጣ የሪያል ማድሪዱ አሰልጣኝ ሻቢ አሎንሶ ይህንን ተጫዋች ማስፈረም ይፈልጋል የሚል ዘገባ ማውጣት ከጀመረ በኋላ፣ ነገር ግን ባለፈው ሳምንት ተጫዋቹ ራሱ ለንደን መድረሱ ከተነገረ በኋላ፣ በአካል በለንደን መገኘቱ ከተረጋገጠ በኋላ ዝውውሩ እውን የሚሆንበት ጊዜ በጣም መቃረቡ ግልጽ ነው። ምናልባት በሚቀጥሉት ጥቂት ሳምንታት ማርቲን ዙቢሜንዲ በይፋ የአርሰናል ተጫዋች ይሆናል። ነገር ግን በአንድ ዙቢሜንዲ ብቻ የሚሞላ ቀዳዳ አይደለም። ጆርጂኖም ፓርቴም መልቀቃቸውን ተከትሎ አርሰናል አንድ አውት ኤንድ አውት 6 ቁጥር ብቻ ነው የሚኖረው ማለት ነው ዝውውሩ ከተሳካ ዙቢሜንዲ። ስለዚህ ወደ ገበያው መውጣቱና ተጨማሪ አማካዮችን ለማስፈረም ጥረት ማድረጉ የሚጠበቅ ነው። አሁን የክርስቲያን ኖጋርድ ስም መነሳት የጀመረው በዚህ ምክንያት ነው። የመጀመሪያውን የአርሰናልን የ9.3 ሚሊዮን ፓውንድ የዝውውር ጥያቄ ብሬንፎርድ ውድቅ አድርጎታል ብሏል ታይምስ ለምሳሌ። ነገር ግን ይህንን የ31 ዓመት ባለልምድ አምበሉን በተሻሻለ የዝውውር ሂሳብ ሊሸጠው ይችላል። ገና ብሬንፎርድ በቻምፒየንሺፕ በነበረበት ጊዜ ነው ከ6 ዓመት በፊት ከጣሊያኑ ፊዮረንቲና ያመጡት እና ባለፉት ጥቂት ዓመታትም ብሬንፎርድ ከፋይናንስ አቅሙ ልቆ ስኬታማ እንዲሆን የቶማስ ፍራንክ ቡድን የመውረድ ስጋት ሳይኖርበት አብዛኞቹን ዓመታት በፕሪሚየር ሊግ እንዲያሳልፍ ምክንያት ከሆኑ የቡድኑ የጥንካሬ መሰረቶች መካከል አንዱ ተደርጎ የሚቆጠር ሚኬል አርቴታም ከዚህ በፊት በጆርጂኖ ያገኝ የነበረውን አይነት ተመሳሳይ ጥቅም ይሰጠኛል ብሎ የሚያምንበት ተጫዋች ነው ተብሏል። ያው ጆርጂኖ እንደምታውቁት ልክ በተቀራራቢ የዝውውር ገንዘብ ነው ከቼልሲ ወደ አርሰናል የመጣው። በ8 ሚሊዮን ፓውንድ ከ8 እስከ 10 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ልክ ክርስቲያን ኖጋርድ አሁን ያለው አይነት የመሪነት ችሎታ ነበረው ጆርጂኖ። እንዲያውም በአንዳንድ ጨዋታዎች በዚህ ውድድር ዘመን ለምሳሌ በፓርክ ደ ፕራንስ በመልሱ ጨዋታ ማለት ነው ጆርጂኖ በቴክኒክ ስፍራው ላይ ሆኖ ኮች ያደርግ ነበር። ወይም ተጫዋቾቹን አሰልጣኙ ከቴክኒክ ስፍራው ያንን ያህል መራቅ ስለማይችል ጆርጂኖ ልክ እንደሚያሟሙቅ ተጫዋች ሆኖ ለተጫዋቾቹ ታክቲካዊ መልእክቶችን ያስተላልፍ ነበር። አሰልጣኙ ይህንን ያህል በመሪነትና በማሰልጠን ችሎታው ጭምር የሚያምንበት ተጫዋች ነው። በተለይ ደግሞ በ2023-24 የውድድር ዘመን በትልልቅ ጨዋታዎች ላይ ለሚኬል አርቴታ በጣም ወሳኝ የስትራቴጂ ተጫዋች ነበር። አሁን ክርስቲያን ኖጋርድን ማስፈረም የሚችል ከሆነ ይህንን ዴንማርካዊ የቀድሞ የብሮምቢና የፊዮረንቲና ተጫዋች ማምጣት የሚችል ከሆነ የጆርጂኖን ስፍራ የሚሞላ ተጫዋች ተደርጎ ሊቆጠር የሚችል ነው። ምክንያቱም እሱም በብሬንፎርድ በነበረበት ባለፉት 5 ዓመታት በፕሪሚየር ሊግ ሲጫወት አምበል ሆኖ እነዚህ በጆርጂኖ ላይ የሚስተዋሉ የመሪነት ችሎታዎችን ሲያሳይ የቆየ ተጫዋች ነው። የአርሰናልንም በጀት ብዙ አፌክት የሚያደርግ አይደለም። ያው በዚህኛው
የዝውውር ጊዜ አርሰናል በውድ ገንዘብ አጥቂ ማስፈረሙ አይቀርም። በተጨማሪ ውድ ገንዘብ የክንፍ ተጫዋች ሊያመጣ ይችላል። የአርሰናል የማጥቃት ዝውውሮች የክለቡን አብዛኛውን በጀት እንደሚወስዱ መገመት ይቻላል። እዚህ ላይ ነው እንግዲህ የዙቢሜንዲ 60 ሚሊዮን ዩሮ የውል ማፍረሻ የሚጨምረው። እንዲያውም ከሪያል ሶሲዳድ ጋር አርሰናል ባለው መግባባት 65 ሚሊዮን ዩሮ ነው የሚከፍለው። ነገር ግን በአንድ ጊዜ 60 ሚሊዮን ዩሮን የውል ማፍረሻ ዲፖዚት ላለማድረግ 5 ሚሊዮን ዩሮ ተጨማሪ ገንዘብ ከፍሎ በአመታት ውስጥ በተለያዩ የክፍያ ምዕራፎች የዝውውር ገንዘቡን ይከፍላል ማለት ነው። ስለዚህ ኖጋርድን አሁን በሚጠቀሰው የዝውውር ሂሳብ አካባቢ 9፣ 10፣ 11፣ 12 አካባቢ ቢያስፈርም የአርሰናልን የዝውውር በጀት ብዙ አያናጋውም ማለት ነው። በተመሳሳይ ጥንቃቄ ነው የሁለተኛ ግብ ጠባቂን ዝውውር ለመፈጸም የተቃረበው የኬፓ አሪዛባላጋን ዝውውር ጥቂት ቆይቻ ያነሳዋለሁ። ነገር ግን የክርስቲያን ኖጋርድ ጉዳይ አዲሱ የአርሰናል የዝውውር ጉዳይ ነው። በፕሪሚየር ሊግ በተጠናቀቀው የውድድር ዘመን ብዙ ታክል ከወረዱ ተጫዋቾች መካከል አንደኛው ነው። ለክለብና ለሀገሩ ከ400 በላይ ጨዋታዎች ያደረገ በጣም ከፍተኛ ልምድ ያለው ሚኬል አርቴታ የሚወደው ደግሞ ቁመትም አለው። ያው ባለፉት ጥቂት ዓመታት አንደኛው የአርሰናል የምልመላ ፕሮፋይሊንግ የተጫዋቾች ቁመት ይመስላል። ባለፈው ክረምትም ከካላፊዮሪ ከሚኬል ሜሪኖ ዝውውር በኋላ ይህንኑ ነጥብ እንዳነሳው ታስታውሳለሁ። ብዙ ከሜትር ከ84 በላይ ቁመት ያላቸው በርካታ ተጫዋቾችን ያመጣል። ልክ እንደ ድሮ አርሰናል በሌሎች የፕሪሚየር ሊግ ፊዚካል ቡድኖች ቡሊ እንዳይደረግ አግዞታል። ይሄ አንዳንዴ ምናልባት የአርሰናል ፊዚካል ኤሌመንት ላይ ማተኮር ምናልባት የቡድኑ ቴክኒካዊ ጥራት ጎርቶታል እንል ይሆናል። ግን ደግሞ እንደ ዙቢሜንዲ አይነት ቴክኒሻን ተጫዋችም ያመጣል። ኦደጋርድ፣ ሳካ አይነት በቴክኒክ ላቅ ያሉ ሌሎችም ተጫዋቾች አሉት። ግን ይሄኛው ደግሞ እንዲህ አይነት ተጫዋች ነው። የአየር ላይ ኳስ አጠቃቀሙ በማጥቃትም በመከላከልም ጊዜ የላቀ ነው። ለአርሰናል ደግሞ የቆመ ኳስ አስፈላጊነት ግልጽ ይመስለኛል። ብሬንፎርድ ልክ እንደ አርሰናል ሁሉ በጣም የተዋጣለት የቆመ ኳስ የማጥቃትና የመከላከል ሬከርድ ያለው ቡድን ነው። እዚህ ውስጥ አስፈላጊ ተጫዋች ነበር። አሁን በዚህ በተጠናቀቀው የውድድር ዘመን እንኳ 5 ጎሎች አስቆጥሯል። እንግዲህ ቡድኑ አማካይ ተከላካይ ነው። 4 የመጨረሻ ኳሶችም ሰጥቷል። ለአማካይ ተከላካይ 9 ቀጥተኛ የጎል ተሳትፎ በጣም ስኬታማ የውድድር ዘመን ማሳለፉን በማጥቃቱም ጭምር የሚያሳይ ነው። ስለዚህ አርሰናል ይህንን ተጫዋች ለማስፈረም ጥረት ማድረግ ጀምሯል። ቶክ ስፖርት የሚባለው የእንግሊዝ የሬዲዮ ጣቢያ ግን እንደሚለው እና ዌብሳይትም አለው አርሰናል ብቻ ሳይሆን ቶተንሃምም ጭምር ይህንን ተጫዋች ማስፈረም ይፈልጋል። ቶተንሃም ማስፈረም ይፈልጋል ማለት ለዴንማርክ ወጣት ቡድን ያሰለጠኑት፣ በብሬንፎርድ ለ6 ዓመታት ያሰለጠኑት፣ በብሮምቢም በዴንማርክ በነበሩበትም ጊዜ ያሰለጠኑት ቶማስ ፍራንክ ይፈልጉታል ማለት ነው። ስለዚህ የቀድሞ አሰልጣኙን መከተል የሚፈልግ ከሆነ ምናልባት ከአርሰናል ይልቅ ቶተንሃምን ሊመርጥ ይችላል። ነገር ግን ለጊዜው ኮስተር ያለ የዝውውር ጥያቄ ያቀረበው በይፋ ኦፈር ያደረገው አርሰናል ነው እና ይህንን የ31 ዓመት ተጫዋች ያስፈርማሉ የሚለው በጊዜ የሚታወቅ ይሆናል። የዛሬ ሌላ የአርሰናል የዝውውር ጉዳይ የኬፓ አሪዛባላጋ ጉዳይ ነው። ይህ አዲስ አይደለም። ባለፉት ጥቂት ሳምንታት የተረጋገጠ የሚመስል የዝውውር ዜና ነው። ሁለተኛ ግብ ጠባቂ ይፈልጋል አርሰናል። ኔቶን ነው በተጠናቀቀው የውድድር ዘመን የዳቪድ ራያ ተጠባባቂ አድርጎ ሚኬል አርቴታ ሲጠቀም የቆየው። የአሮን ራምስዴል ዝውውር ወደ ሳውዝሃምፕተን ከተፈጸመ በኋላ አሁን ወደ ባርሴሎና የሄደውን ዮዋን ጋርሲያን የማምጣት ፍላጎት ነበረው አርሰናል። ነገር ግን ያ ሳይሆን ሲቀር ከዛው ከፕሪሚየር ሊግ ከቦርንመዝ ነው ኔቶን ያመጣው። ነገር ግን ሚኬል አርቴታ ብዙ የተማመነበት አይመስለኝም ይሄንን ግብ ጠባቂ። በዚህ ውድድር ዘመን በጣም ጥቂት ጨዋታዎች ላይ ብቻ ነው የተሰለፈው። አንደኛው ከዢሮና ጋር የተደረገ እና አርሰናል በቻምፒየንስ ሊግ ከመጀመሪያዎቹ 8 በቀጥታ ወደ ሁለተኛው ዙር ከሚያልፉት ቡድኖች አንዱ መሆኑ ከተረጋገጠ በኋላ ያደረገው ጨዋታ ነበር። እዛ ጨዋታ ላይ ብቻ መሰለኝ የተሰለፈው፣ ስህተትም ሰርቷል ደግሞ እና ይህንን ተጫዋች በቋሚ ዝውውር የማስፈረም ፍላጎት የለውም እና ወደ ቦርንመዝ ይመለሳል ይሄ ብራዚላዊ ግብ ጠባቂ እና አርሰናል አዲስ ባለልምድ ተጠባባቂ ግብ ጠባቂ ወይም ለቁጥር አንዱ ግብ ጠባቂ ዳቪድ ራያ ፉክክር መስጠት የሚችል ግብ ጠባቂ ይፈልግ ነበር። የዓለም ውዱ ግብ ጠባቂ ነው። አሁንም የዛሬ 6 ዓመት ከአትሌቲክ ቢልባኦ ወደ ቼልሲ ሲዘዋወር ቼልሲ ለዚህ ግብ ጠባቂ
72 ሚሊዮን ፓውንድ ነበር የከፈለው። የቼልሲ ቁጥር 1 ግብ ጠባቂ ነበር የመጀመሪያዎቹ ጥቂት ዓመታት። በኋላ ግን አንዳንድ ስህተቶችን መስራት ከጀመረ በኋላ መጀመሪያ የኤድዋርድ ሜንዲ ተጠባባቂ ሆነ። ከዚያ ወደ ሪያል ማድሪድ በውሰት አንድ የውድድር ዘመንን አሳለፈ። ተመልሶ መጣና በቦርንመዝ ሌላ የውድድር ዘመንን አሳለፈ። በተለይ በቦርንመዝ በጣም የተዋጣለት የውድድር ዘመን ያሳለፈው። በሙከራዎች የማዳን ስኬት 100ኛ ከፕሪሚየር ሊግ ምርጥ ግብ ጠባቂዎች መካከል አንደኛው ነበር እና ደግሞ ቅድም ስለ ክሪስቲያን ኖጋርድ እንዳነሳሁት በአነስተኛ የዝውውር ገንዘብ የሚመጣ ነው። የ5 ሚሊዮን ፓውንድ ሪሊዝ ክሎዝ ነበሩ። በዚህ ክረምት ለመልቀቅ የሚያስችል የውል ማፍረሻ ነበረው። አርሰናል ይህንን 5 ሚሊዮን ፓውንድ ብቻ ከፍሎ ነው ግብ ጠባቂውን የሚያስፈርመው። ሌላ ባስክ ነው አርሰናልን የሚቀላቀል። ሚኬል አርቴታ ራሱ ባስክ ነው። ባለፈው ሚኬል ሜሪኖን አምጥተዋል ከሳን ሴባስቲያን። አሁን ማርቲን ዙቢሜንዲ ይፈርማል እና ሌላ ባስክ አርሰናል ውስጥ እናያለን ማለት ነው። ስለዚህ የኬፓ አሪዛባላጋ ዝውውር በሚቀጥለው አንድ ሳምንት ጊዜ ውስጥ ይፋ ይሆናል። የዚህኛው ክረምት የአርሰናል የዝውውር የመጀመሪያ ፈራሚ ይሆናል ተብሎ ይጠበቃል። አርሰናልን በተመለከተ አንድ ተጨማሪ ጉዳይ ለአንሳ። ቪክቶር ዮኬሬሽን የሚመለከት የዝውውር ጉዳይ ነው። የፖርቱጋሉ አቦላ የሚባለው ጋዜጣ አንድ መረጃ ይዞ ወጥቷል። በነገራችን ላይ የዚህን ተጫዋች ዝውውር በተመለከተ በእንግሊዝ ብዙሃን መገናኛዎችና በፖርቱጋል ብዙሃን መገናኛዎች የሚዘገበው የዘገባ አይነት በጣም የተለያየ ነው። የእንግሊዝ ብዙሃን መገናኛዎችን ብታዩ አርሰናል በይፋ ለዚህ ተጫዋች አንድም ጊዜ የዝውውር ጥያቄ አላቀረበም የሚል መረጃ ነው የሚሰጡት። ከፖርቱጋል ደግሞ ሲኤንኤን ፖርቱጌዝ፣ ኦጆጎ፣ አቦላ አይነት ብዙሃን መገናኛዎች አርሰናል ጥያቄ አቀርቧል ብቻ ሳይሆን የአርሰናል ስፖርት ዳይሬክተር አንድሪያ ቤርታ ከስፖርቲንግ ሊዝበን ሹማምንት ጋር የተገናኙበት ዕለት፣ ስፍራ፣ ሁኔታን ሳይቀር በመጥቀስ ዝርዝር ዘገባዎች ያወጣሉ። ስለዚህ በፖርቱጋል ያሉትና በእንግሊዝ ያሉት ብዙሃን መገናኛዎች የተለያዩ ዘገባዎችን ነው የሚያወጡት። በጀርመን ያሉ ብዙሃን መገናኛዎች ደግሞ እንደ ስካይ ዱሽላንድ አይነት ብዙሃን መገናኛዎች የአርሰናል የዚህ ክረምት ዋና የዝውውር ግብ ቤንያሚን ሼሽኮን ከላይፕዚግ ማስፈረም ነው፣ ፕላን ኤ እሱ ነው፣ ዮኬሬሽ ፕላን ቢ ነው የሚል ዘገባ ነው የሚያወጡት። ስለዚህ ይህንን ኮንቴክስት መገንዘብ ያስፈልጋል በሚል ለመጠቅሰው። ግን ዛሬ አቦላ የሚባለው ጋዜጣ እንዳለው ሰሞኑን ከስፖርቲንግ ሊዝበን ጋር ኃይለኛ መቃቃር ውስጥ የገባውን ግን ባለፉት ጥቂት ዓመታት ስፖርቲንግ ሊዝበን የፖርቱጋል ሊግን እንዲቆጣጠር ዋና መሳሪያ የሆነውን ተጫዋች ለማስፈረም ሁለተኛ ጥያቄ አቅርቧል ነው የሚለው። አሁን አቦላ አንዳንድ የሚጠቅሳቸው ነጥቦች አሉ። በእርግጥ አርሰናል ሼሽኮን በጥብቅ ይፈልጋል። ነገር ግን ተጫዋቹ የሚጠይቀው ደሞዝ እና ላይፕዚግም ከ80 እስከ 100 ሚሊዮን ዩሮ ከቤንያሚን ሼሽኮ ዝውውር ለማግኘት የመሞከርን ነገር አርሰናል ከዝውውሩ ገሸሽ እንዲል እየገፋው ነው እና ሼሽኮን ትቶ ዮኬሬሽ ላይ አተኩሯል የሚል መረጃን ይዞ ወጥቷል። አቦላ ነው ይህንን ይዞ የወጣው። ከፖርቱጋል ትልልቅ ጋዜጦች መካከል አንደኛው ነው። እንደዚህ ጋዜጣ ዘገባ አርሰናል መጀመሪያ ያቀረበው የዝውውር ሂሳብ 55 ሚሊዮን ዩሮ አካባቢ ነው። አሁን ግን ከዚያ ከፍ ያለ የዝውውር ጥያቄ አቅርቧል የሚል ነው። ያው ሰሞኑን ሲነገር እንደነበረው በስፖርቲንግ ሊዝበን እና በቪክቶር ዮኬሬሽ መካከል ኃይለኛ መቃቃር አለ። እንዲያውም ትላንት አንዳንድ ብዙሃን መገናኛዎች በጁላይ መጀመሪያ አካባቢ ወይም በሚቀጥለው የአውሮፓውያን ወር መጀመሪያ አካባቢ ስፖርቲንግ ሊዝበን የቅድመ ውድድር ዘመን ዝግጅቱን በሚጀምር ጊዜ ወደ ቅድመ ውድድር ዘመን ዝግጅት ካምፑ እንደማይገባ፣ በሚቀጥለው የውድድር ዘመንም ለስፖርቲንግ ሊዝበን በጭራሽ መጫወት እንደማይፈልግ በብዙሃን መገናኛዎች በኩል ትላንትና በሰፊው ዘገባዎች ሲወጡ ነበር። እንደሚታወቀው በክለቡ ተክጅ ያለው አይነት ስሜት አለው። በቀደም አንድ ፕሮግራም በፉትቦል ካፌ ዝግጅታችን ላይ ሰርተን ነበር። ባለፉት 2 ክረምቶች የተጠራቀሙ በደሎች አሉ የሚል እምነት አለው። በ2023-24 የውድድር ዘመን መጨረሻ ላይ ተጫዋቹ እንደዚሁ በአውሮፓ ክለቦች ይልቁን በአርሰናል እንደሚፈለግ ያኔም ዘገባዎች ነበሩ። ነገር ግን እንዳልዘዋወር በማሰብ በክለቡና በእኔ ብቻ በሚስጥር ሊያዝ ይገባ የነበረ የእኔ የጉልበት ቀዶ ሕክምና በክለቡ ይፋ ተደርጓል እና ይሄ ደግሞ ፈላጊ ክለቦቼን አሽሽቶብኛል የሚል ቅሬታ ነበረው። በእርግጥ ይሄ ብቻ አይደለም። ዋናው ጉዳይ ባለፈው የውድድር ዘመኑ መጨረሻ ላይ ደግሞ በዚህ በተጠናቀቀው የውድድር ዘመን መጨረሻ የተጫዋቹ የውል ማፍረሻ 100 ሚሊዮን ዩሮ ቢሆንም ነገር ግን ይህንን ያህል ገንዘብ አንጠይቅም፣
60 የሚያቀርብ ክለብ ካለ እንሸጣለን ብለውኛል። አሁን ያንን ቃል አጥፈዋል ነው። የስፖርቲንግ ሊዝበኑ ፕሬዚደንት ደግሞ በፍጹም እንዲህ አይነት ቃል አልሰጠነውም ይላሉ እና በተጫዋቹ ወኪል ከክለቡ ጋር ያለው ሰጣ ገባ ሰሞኑን ብዙ ድራማ የሚመስል ተከታታይ ኤፒሶዶች ያሉት ድራማ የሚመስል ሆኗል። ደግሞ አሁን መጨረሻ ላይ ለዚህ ክለብ አልጫወትም፣ የቅድመ ውድድር ዘመን ካምፑንም አልቀላቀልም ብሏል የሚል ዘገባ ስንሰማ ነበር። አሁን ደግሞ አርሰናል ሁለተኛ ጥያቄ አቅርበዋል ይላሉ። እንግዲህ ፈላጊው አርሰናል ብቻ አይደለም፣ ማንቸስተር ዩናይትድም በቀድሞ አሰልጣኝ ሩበን አሞሪም የሚሰለጥነው ማንቸስተር ዩናይትድም ደግሞ በቅርብ ቀናት የጣሊያኑ ዩቬንቱስም ይህንን ተጫዋች ለማስፈረም ይፈልጋሉ በሚል ዘገባዎች ይወጡ ነበር። እኔ ብዙ ተአማኒነት ያላቸው አይመስለኝም እንጂ አንዳንድ የፖርቱጋል ጋዜጦች ዛሬ ሊቨርፑልም ጭምር ይህንን ተጫዋች ማስፈረም ይፈልጋል የሚል መረጃ ይዘው ወጥተዋል። ዩቬንቱስ እንኳን ጆናታን ዳቪድን ሊያስፈርም ጫፍ ላይ ስለደረሰ የዩቬ ጉዳይም ከኢኩዌዥኑ ይወጣ ያለ ይመስለኛል። የስፔን ብዙሃን መገናኛዎች ደግሞ እንደ ስፖርት ያሉትን ብታዩ ባርሰሎናም የሌቫንዶቭስኪ ተተኪ ሊያደርገው ይፈልጋል በሚል ዘገባ ይዘው ወጥተዋል። ስለዚህ በአልቫላዴ በሚደረገው የቅድመ ውድድር ዘመን የዝግጅት ስብስብ ውስጥ ተጫዋቹ እንደማይካተት ለክለቡ የመንገሩ ዜና ከተሰማ በኋላ ነው ደግሞ አሁን በድጋሚ አርሰናል ይህንን ተጫዋች ለማስፈረም ሁለተኛ ጥያቄ አቅርቧል የሚል መረጃ የሰማ ነው። አርሰናልን በተመለከተ አሁንም ሌሎች የሚሰሙ ዝውውሮች አሉ። እንደዚህ ግን ጠንከር ብለው የሚነገሩ አይደሉም። ብራድሊ ባርኮላ በዴዚሪ ዱዌ ቦታውን በአብዛኞቹ ትልቅ ጨዋታዎች ላይ መቀማት ከጀመረ በኋላ በአርሰናል ብቻ ሳይሆን በባየር ሙኒክም ይፈልጋል የሚሉ ዘገባዎች ይወጡ ነበር። አሁን ደግሞ በድጋሚ አርሰናል ይህን ተጫዋች ይፈልገዋል ይላሉ። የሮድሪጎ ጉዳይ ያው ብዙ ጊዜ የሚነገር ነው። ስለ አርሰናል ለዚህን ጉዳዮች ካነሳን ወደ ማንቸስተር ዩናይትድ ጉዳይ ደግሞ እንሻገር። ጄሚ ጃክሰን የሚባለው የጋርዲያን ጋዜጠኛ እንዳለው ማንቸስተር ዩናይትድ ብሪያን እምቤሞን ለማስፈረም ከብሬንፎርድ ጋር በመነሻ የዝውውር ሂሳቡ ላይ ከስምምነት ላይ ደርሷል። ከትላንት በስቲያ ሲነገር እንደነበረው ማንቸስተር ዩናይትድ ይህንን ካሜሮናዊ የክንፍ ተጫዋች ለማስፈረም ሁለተኛ የዝውውር ሂሳብ አቅርቦ ነበር፣ 60 ሚሊዮን ፓውንድ። ገና ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም ይፈልጋል እና የመጀመሪያ የዝውውር ሂሳብ አቅርቧል ከተባለበት ጊዜ ጀምሮ የብሬንፎርድ አቋም የነበረው ማንቸስተር ዩናይትድ ሌላ ካስፈረመው ተጫዋች ከማቴዎስ ኩኛ የተሻለ የውድድር ዘመን ያሳለፈ ተጫዋች ስለሆነ ከሱ ጋር የሚቀራረብ የዝውውር ገንዘብ ይፈልጋል ብሬንፎርድ እና መጀመሪያ ያቀረበውን የዝውውር ጥያቄ የ55 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ አድርጎ ነበር። በኋላ ዩናይትድ የ60 ሚሊዮን ፓውንድ የዝውውር ጥያቄ አቅርቧል ሊሉ ነበር ሰሞኑን የእንግሊዝ ብዙሃን መገናኛዎች። እና ጄሚ ጃክሰን ከማንቸስተር ዩናይትድ ኢንሳይደሮች መካከል አንደኛው የሚባል ጋዜጠኛ ነው እና እሱ እንደሚለው የመነሻ የዝውውር ሂሳቡ በሁለቱ ክለቦች መካከል አሁን ስምምነት ተደርሶበታል የሚል ዘገባ ነው ይዞ የወጣው። ከዚህ በኋላ በሁለቱ ክለቦች መካከል እየተደረገ ያለው ድርድር አድኦንስ የሚባለው በ60 ሚሊዮን ፓውንዱ ላይ ከተስማሙ በኋላ እንደ ተጫዋቹ የማንቸስተር ዩናይትድ ስኬት እየታየ ሊጨመር የሚችል የዝውውር ሂሳብን በተመለከተ ነው እየተነጋገሩ ያሉት። ብሬንፎርድ 65 ሚሊዮን ፓውንድ አካባቢ ይፈልጋል ነው የተባለው። 60 ሚሊዮን ፓውንድ ላይ ከተስማሙ የቀረው 5 ሚሊዮን ፓውንድ ያፋርሳቸዋል ተብሎ አይጠበቅም። ስለዚህ የዚህኛውም ተጫዋች ወደ ማንቸስተር ዩናይትድ የመዘዋወር ጉዳይ ዛሬ በወጡ ዘገባዎችም ተጨማሪ ፊውል ተጨማሪ ኤነርጂ አግኝቷል እና ዩናይትድ ገና ጁላይ ሳይገባ ሁለት የፕሪሚየር ሊግ ምርጥ ሲዝን ያሳለፉ ተጫዋቾችን በድምር ወደ 125 ሚሊዮን ፓውንድ በሚደርስ የዝውውር ገንዘብ ሊያስፈርም ጫፍ ላይ ደርሷል። ያው የማቴዎስ ኩኛ ዝውውር ውስብስብ አልነበረም፣ ምክንያቱም የውል ማፍረሻ ስለነበረው 62.5 ሚሊዮን ፓውንድ ለመክፈል መስማማት ነው። ግን ያከፋፈሉን ሁኔታ በተመለከተ በሁለት ዓመት ውስጥ በሶስት የተለያዩ የክፍያ ምዕራፎች ለወልቭስ ለመክፈልም ስምምነት ላይ ደርሶ ነው ይህንን ተጫዋች የዚህ የዝውውር ገበያ የመጀመሪያው ፈራሚው ያደረገው። ስለዚህ ብሪያን እምቤሞ አዲሱ የማንቸስተር ዩናይትድ ተጫዋች የመሆኑ ጉዳይ የጊዜ ጉዳይ ብቻ ይመስላል። ሁለቱ ተጫዋቾች እምቤሞና ማቴዎስ ኩኛ በጋራ 35 የሊግ ጎሎች ያስቆጠሩ ተጫዋቾች ናቸው። በብሬንፎርድ ከአይቨን ቶኒ መልቀቅ እና ወደ አልአህሊ መጓዝ በኋላ ሁለት ዋና የጎል ምንጮች ነበሩት። ዋናው ብሪያን እምቤሞ ነው።
ሌላኛው ዮዋን ቪሳ ነው። በጣም የተዋጣለት ጥምረት እነዚህ ሁለት ተጫዋቾች ነበሯቸው። እምቤሞ ማንቸስተር ዩናይትድ በቀደም በነበረን አንድ ዝግጅት ላይ እንዳነሳሁት በቀኝ በኩል ለረጅም ጊዜ ያልተሞላ ቀዳዳ አለበት። በእርግጥ በቀኝ በኩል ስንል የቀኝ ክንፍ ተጫዋች ማለት ነው። አሁን ማንቸስተር ዩናይትድ ይሄኛው ሲስተም ንጹህ የቀኝ ክንፍ ተጫዋች አይጠቀምም። የቀኝ 10 ቁጥር ወይም የቀኝ ዊንግ ባክ ወይም የመስመር አማካይ ይጠቀማል እንጂ። ነገር ግን በቀኝ በኩል ብለን በጠቅላላው እንውሰደውና ዩናይትድ ላለፉት 10 ዓመታት በዚህ ቦታ ላይ የፈጸማቸው ዝውውሮች የተከፈለባቸውን ገንዘብ የነበረውን መጠበቅ ያህል የተዋጣላቸው አልነበሩም። ይሄ በጥሩ ፎርም ላይ የሚገኝ በዛው በፕሪሚየር ሊግ የተሳካለት 27 የጎል ተሳትፎ የነበረው 20 የሊግ ጎሎች ያስቆጠረ ተጫዋች ነው እና በተጠናቀቀው የውድድር ዘመን ካስቆጠራቸው 20 የሊግ ጎሎች መካከል 16ቱን የቀኝ ክንፍ ተጫዋች ሆኖ ሲጫወት ነው ያስቆጠረው። ስለዚህ የሱ ስፔሻሊቲ በቀኝ ክንፍ በኩል መጫወት ነው። ነገር ግን በጥቂት አጋጣሚዎች ላይ አሰልጣኝ ቶማስ ፍራንክ አጥቂ አድርገው ሞክረውታል። ሳምፕል ሳይዙ አነስ ያለ ነው። ለምሳሌ ካስቆጠራቸው 20 ጎሎች 16ቱን በዛ በኩል ያስቆጠረው ማለት አብዛኞቹን ጨዋታዎች በዚያ በኩል በቀኝ ክንፍ ተጫዋችነት ነው ሲጫወት ያሳለፈው ማለት ነው። ነገር ግን ዮዋን ቪሳ በተለይ በተጎዳ ጊዜ አሰልጣኙ እንደ ሜክሺፍት አጥቂ ተጠቅመውበት ነበር በተወሰኑ ጨዋታዎች ላይ። ስለዚህ ሳምፕል ሳይዙ አነስተኛ ነው። ነገር ግን ያንን ሳምፕል ሳይዝ እንደ አንድ ምልክት ለማየት ብንሞክር ተጫዋቹ ወደ መሃል ገብቶ ሲጫወትም ወይም አጥቂ ሲሆንም በዚያ ሚናም ኃላፊነቱን መወጣት እንደሚችል የሚያሳይ ነው። 6 ጨዋታዎችን በአጥቂነት ጀምሮ በእነዚህ 6 ጨዋታዎች 4 ጎሎች አስቆጥሯል እና ማንቸስተር ዩናይትድ ይህንን የ25 ዓመት ካሜሮናዊ ተጫዋች አጥቂ እስኪያስፈርም ድረስ ወይም አጥቂ ካላስፈረመም በዚህ ቦታ ላይ መጠቀም ይችላል። አንዳንድ ብዙሃን መገናኛዎች እንደሚሉት እኔም በቀደም ሳነሳው እንደነበረው ዮሹዋ ዚርክዜን፣ ብራያን ምቤሞን፣ ማቴዎስ ኩኛን አንዱንም ፊክስድ አጥቂ ማድረግ ሳይጠበቅ ሶስቱ ተጫዋቾች ሚና ሜዳ ውስጥ እየተቀያየሩ የፒኤስጂ 3 የማጥቃት ተጫዋቾች በቻምፒየንስ ሊግ አሸናፊው ቡድን ውስጥ እንዳደረጉት አይነት ሚና መወጣት የሚችሉ ተጫዋቾች ናቸው። ምክንያቱም በጨዋታ የተለያዩ ምዕራፎች ውስጥ የተለያዩ ስፔሶችን ይዘው መጫወት ይችላሉ። ይሄ አንደኛው አማራጭ ነው። ግን ምቤሞን እንደ አጥቂ ለመጠቀም ቢያስፈልግም በብሬንፎርድ እንዳልኩት የሳምፕል መጠኑ በጣም ጥቂት ቢሆንም ግን በእነዚህ 4 ጨዋታዎች በእነዚህ 6 ጨዋታዎች 4 ጎሎች ደግሞ አስቆጥሯል። ያው 3-4-2-1 ፎርሜሽንን ነው አሰልጣኙ የሚመርጠው እንደምናውቀው እና በዚህ ሲስተም ውስጥ የሱ ሚና የሚመስለው የቀኝ 10 ቁጥር ቦታ ነው። ነገር ግን አማድ ደግሞ ሌላ ጥሩ ተጫዋች አላቸው። ማነው ዊንግ ባክ የሚሆነው ወይስ ሁለቱ ተጫዋቾች ለአንድ ቦታ እንዲፎካከሩ ነው የተፈለገው የሚለውን አናውቅም። ነገር ግን በጣም ኢንትረስቲንግ ፈራሚ ነው። ማንቸስተር ዩናይትድ በቅርብ ጊዜ ዋን ዳይሜንሽናል ተጫዋቾችን የማስፈረም ችግር አለበት ይላሉ። ለምሳሌ አጥቂ ከሆነ አጥቂ ነው በቃ ሌላ ቦታ መጫወት አይችልም፣ እንደ ራስሙስ ሆይሉንድ አይነት ተጫዋች ማለት ነው። ነገር ግን ሌሎች ቡድኖች ለምሳሌ ሊቨርፑል ጆታን አመጣ። ጆታ 4 ቦታ መጫወት ይችላል። በቀኝ በኩል፣ በግራ በኩል፣ ከአጥቂው ጀርባ አጥቂ ሆኖ መጫወት ይችላል። ኮዲ ጋክፖ እንደዚሁ የተለያዩ ሚናዎች ላይ መጫወት የሚችል ነው። ሉዊስ ዲያዝ የክንፍ ተጫዋችም አጥቂም ሆኖ መጫወት እንደሚችል አሳይቷል። ዳርዊን ኑኔዝ ሳይቀር 9 ቁጥር ቢሆንም ግን ብዙ ጨዋታዎች ላይ ከግራ በኩል ሲጫወት አይተናል። በአርሰናልም ትሮሳር፣ ካይ ሃቨርትዝ፣ ጋብሪኤል ጄሱስ አይነት በቅርብ ጊዜ ያመጧቸው ተጫዋቾች የአንድ ስፍራ ተጫዋቾች ብቻ አይደሉም፣ በተለያዩ ቦታዎች ላይ መጫወት ይችላሉ። ይሄ ደግሞ የአንድን ቡድን የማጥቃት አጫወት አይገመተኝነት ከፍ ማድረግ ይችላል። አሁን ለዚህ ነው ሁለቱ አዳዲሶቹ ፈራሚዎች መልታይ ዳይሜንሽናል ናቸው። ማቴዎስ ኩኛ 10 ቁጥር ነው፣ ግን ቢያስፈልግ አጥቂ ሆኖ መጫወት ይችላል። ተደራቢ አጥቂ ሆኖ መጫወት ይችላል። በቀኝ በኩል መጫወት ይችላል። ብራያን ምቤሞም 2-3 ቦታዎች ላይ መጫወት ይችላል። ስለዚህ ለአሰልጣኙ ተጨማሪ ታክቲክ አማራጮችን መጨመር የሚችል ተጫዋች ይሆናል ማለት ነው። የጊዜ ጉዳይ ብቻ ይመስላል የዚህ ተጫዋች ዝውውር የመጠናቀቁ ነገር። ዛሬ ተጨማሪ ጠንከር ያሉ መረጃዎች ይወጡ ነበር። ምን ያህል እንደምናምነው አላቅም፣ ግን ቶክ ስፖርት ማንቸስተር ዩናይትድ የሌስተር ሲቲውን ዊልፍሬድ እንዲዲን በአማካይ ተከላካይነት ቦታ ማምጣት ይፈልጋል የሚል ዘገባ አውጥቷል። ያው እንደሚታወቀው ይሄ ተጫዋች 28 ዓመቱ ነው። ላለፉት ዓመታት በሌስተር ሲቲ ከንጎሎ ካንቴ መልቀቅ በኋላ ሲጫወት የቆየ ነው። አንዳንድ ጥሩ ዓመታት ነበሩት፣ አንዳንዶቹ ዓመታት ያን ያህል የተዋጣላቸው አልነበሩም እንደተጠናቀቀው የውድድር ዘመን አይነት። ነገር ግን አነስተኛ የዝውውር ገንዘብ የሚወጣበት ተጫዋች ነው። 9 ሚሊዮን ፓውንድ የውል ማፍረሻ አለው። ሌስተር ሲቲ ከፕሪሚየር ሊግ
የሚወርድ ከሆነ ትሪገር የሚደረግ የ9 ሚሊዮን ፓውንድ የውል ማፍረሻ የዚህ ተጫዋች ኮንትራት ላይ አለ። ማንቸስተር ዩናይትድ ደግሞ ያው ካሰሚሮ አንድ ተጨማሪ ዓመት ኮንትራት አለው። ነገር ግን ተጨማሪ አማካይ ክፍል ጥራት መጨመር ይፈልጋል። ይሄ ተጫዋች የሚመጣ ከሆነ ሌላ ማንቸስተር ዩናይትድ እየተከተለ ያለውን ፓተርን የሚያሳይ ነው። የፕሪሚየር ሊግ ተጫዋቾችን የማምጣት ፓተርን። ሊያም ዴላፕን ለማምጣት ሞክረው ነበር። የፕሪሚየር ሊግ ተጫዋች ነው። ማቴዎስ ኩኛ መጥቷል። የፕሪሚየር ሊግ ተጫዋች ነው። ብራያን ምቤሞ ሊፈርም እጅግ ተቃርቧል። የፕሪሚየር ሊግ ተጫዋች ነው። ዊልፍሬድ እንዲዲ ከፈረመም ሌላ የፕሪሚየር ሊግ ተጫዋች ይሆናል ማለት ነው። ስለዚህ ይህን ተጫዋች ማስፈረም ይፈልጋል ይላል ቶክ ስፖርት። ግን ዩናይትድ ብቻ ሳይሆን ኤቨርተንም ወደ ገበያው መግባት ይፈልጋል። ስለዚህ ማንቸስተር ዩናይትድ ተጨማሪ አማካይ ተከላካይ የሚያስፈርም ከሆነ ለአንድ ቦታ 3 ተጫዋች ማለት ይሆናል መሰለኝ። ካሰሚሮ እስካለቀቀ ድረስ ሶስተኛው የአማካይ ተከላካይ መሆኑ ነው። ማኑዌል ኡጋርቴ አለ፣ ካሰሚሮ አለ። እንግዲህ እንዲዲ የሚጨመር ከሆነ ለአንድ ቦታ 3 ተጫዋቾች ሊኖሩት ነው ማለት ነው። ግን የዚህን ዜና ኤቮሉሽን ማየት አለብን። እውነት ነው አይደለም የሚለው በቀጣዮቹ ቀናት የበለጠ እናውቃለን። ከማንቸስተር ዩናይትድ ጋር በተያያዘ ለዩናይትድ ይሄኛው ክረምት የመግዛት ብቻ ሳይሆን የመሸጥም ክረምት ነው። በጣም አስፈላጊ የመሸጥ ክረምት ነው። ወይም በውሰት የመስጠትም ሊሆን ይችላል። አንዳንድ በአሰልጣኙ በታክቲካዊ ምክንያቶችም በባህሪያዊ ምክንያቶችም በዲስፕሊን ምክንያቶች ማለት ነው በዩናይትድ ውስጥ ከዚህ በኋላ እህል ውሃ የሌላቸው ተጫዋቾች አሉ። የጊዜ ጉዳይ እንጂ መልቀቃቸው እንደማይቀሩ የምናውቃቸው ተጫዋቾች ራሽፎርድ፣ ጋርናቾ፣ ሳንቾ አይነቶቹ ተጫዋቾች። ጄደን ሳንቾን በተመለከተ ትላንትም ዛሬም በእንግሊዝ ፕሬሶች ብዙ ፈላጊዎች አሉት የሚል ዘገባ ማውጣት ጀምረዋል። አንደኛው የጣሊያኑ ዩቬንቱስ ነው። ሳንቾ በተጠናቀቀው የውድድር ዘመን በቼልሲ በውሰት አሳለፈ። ቼልሲ የዚህን ተጫዋች ዝውውር በ25 ሚሊዮን ፓውንድ ቋሚ ማድረግ የሚያስችል ስምምነት ከማንቸስተር ዩናይትድ ጋር ነበረው። ነገር ግን ከተጫዋቹ ጋር በደሞዝ ጉዳይ ላይ መስማማት ባለመቻሉ የተነሳ ዩናይትድ እና ቼልሲ መካከል የነበረ አንድ ሌላ አንቀጽ ነበር፣ የኮንትራክት ክሎዝ 5 ሚሊዮን ፓውንድ የቅጣት ክፍያ ከፍሎ ቼልሲ ተጫዋቹን ወደ ማንቸስተር ዩናይትድ መመለስ የሚያስችለው ስምምነት ማለት ነው። ይህንን ስምምነት ነው ተግባራዊ ያደረገው እና ከዚያ በኋላ ሳንቾ አሁን ወደ ማንቸስተር ዩናይትድ ተመልሷል። ያው የማንቸስተር ዩናይትድ የቅድመ ውድድር ዘመን ዝግጅት ሲጀመር ከዩናይትድ የማይለቅ ከሆነ የቅድመ ውድድር ዘመን ዝግጅቱን የሚጀምረው የማንቸስተር ዩናይትድ አባል ሆኖ ነው። ግን እስከዛ ዩናይትድ መፍትሄ ቢያገኝ የሚጠላ አይመስለኝም። አሁን ከእንግሊዝ ውጭ ያሉ ክለቦች ናቸው ጄደን ሳንቾን ይፈልጉታል በሚል ስማቸው እየተጠቀሰ ያለው። አንደኛው ባለፈው ክረምትም ወደ ቼልሲ ከመዘዋወሩ በፊት ይፈልገው ነበር በሚል ስሙ ይጠቀስ የነበረው የጣሊያኑ ዩቬንቱስ ነው። ዩቬንቱስ አሁን ይህንን ተጫዋች ማስፈረም ይፈልጋል የሚል መረጃን ጂያንሉካ ዲ ማርሴዮ የሚባለው ጣሊያናዊ ጋዜጠኛ ይዞ ወጥቷል። የስካይ ኢታሊያ ጋዜጠኛ ነው ጂያንሉካ ዲ ማርሴዮ እና ዩቬንቱስ የአጥቂ ክፍሉን በአዳዲስ ዝውውሮች ማጠናከር ይፈልጋል። ከሊል በነፃ ዝውውር የጆናታን ዳቪድን ዝውውር ለመፈጸም ተቃርበዋል። የኬናን ይልዲዝን ኮንትራክት እስከ 2030 በቅርብ ቀናት ያራዝማል። ከቻለ የራንዳል ኮሎሙዋኒን የውሰት ቆይታ ለተጨማሪ ጊዜ እንደዚሁ ያራዝማል። ጄደን ሳንቾንም መጨመር ይፈልጋል የሚል መረጃ ይዞ ወጥቷል። ስለዚህ ዩቬንቱስ ነው አንደኛው ፈላጊ ነው የተባለው፣ ባለፈውም ክረምት የፈለገው። ግን ዩቬም የሚፈልገው ይህንን ተጫዋች በውሰት ማስፈረምና ከዚያ በኋላ ዝውውሩን ቋሚ ለማድረግ የሚያስችል ስምምነት ማድረግ ነው። ግን ከዩቬንቱስ ባሻገር እዛው ጣሊያን ውስጥ አሁን እንኳ ኖዋ ላንግ የሚባለውን የፒኤስቪ አይንድሆቨን ተጫዋች ለማስፈረም ተስማምቷል እየተባለ ስለሆነ በሳንቾ ጉዳይ ላይ ያን ያህል ጥረት የሚያደርግ አይመስልም እንጂ ናፖሊም ፈላጊው ነው የሚሉ ዘገባዎች ነበሩ። ትላንትና ደግሞ ቴሌግራፍ የጆዜ ሞሪኞ ፌነርባቼ ይህንን ተጫዋች ወደ ሱፐር ሊግ ወደ ቱርክ ሊግ መውሰድ ይፈልጋል የሚል መረጃ ይዘው ወጥተው ነበር እና ማንቸስተር ዩናይትድ ሳንቾን፣ ጋርናቾን፣ ራሽፎርድን፣ አንቶኒን አይነት ተጫዋቾች የሚወስድለት እየፈለገ ነው። መሸጥም ቀላል ኦፕሬሽን አይደለም። ደግሞ የብዙዎቹ ተጫዋቾች ደሞዝ በጣም ከፍተኛ ስለሆነ
ሊቨርፑልንም ኒውካስልንም የሚመለከት አንድ ጉዳይ ደግሞ እንመልከት። ታይምስ ያወጣው ዘገባ አሌክሳንደር ኢሳቅ ያው በትልልቆቹ የእንግሊዝ ክለቦች ይፈልጋል፣ በሊቨርፑል ብቻ አይደለም፣ በማንቸስተር ዩናይትድም አንዳንድ ዘገባዎች ደግሞ በባርሰሎናም ጭምር ይላሉ። በጣም የሚያስደንቅ በክለቡ ታሪክ ከምርጦቹ የውድድር ዘመኖች መካከል አንደኛውን የውድድር ዘመን ያሳመረ ተጫዋች ነው። የተጠናቀቀውን የውድድር ዘመን ኒውካስል በሀገር ውስጥ ከ7 አስርት ዓመታት በኋላ ከዋንጫ ጋር ሲታረቅ ደግሞ በድጋሚ በ3 ዓመት ውስጥ ለሁለተኛ ጊዜ ወደ ቻምፒየንስ ሊግ እግር ኳስ ሲመለስ ያለዚህ ተጫዋች የላቀ አገልግሎት የሚሆን አልነበረም። አሁን በዓለም ላይ እና በአውሮፓ እግር ኳስ ከምርጦቹ 9 ቁጥሮች መካከል አንደኛው ነው። እኔ እንደ ክላሲክ 9 ቁጥር ማሊያው፣ ምክንያቱም የ9 ቁጥር ቦታ ላይ ብቻ አይደለም ረጅም ጊዜ የሚያጠፋ፣ ወደ ክንፍም ይመጣል። እንደ ሐሰተኛ 9 ቁጥርም እንደ ሪል 9 እንደ ደንበኛ አይነተኛ 9 ቁጥርም የሚጫወት አይነት ተጫዋች ነው። ፈላጊዎቹ ብዙ የመሆናቸው ምክንያት ግልጽ ነው። በጣም የሚያስደንቅ የውድድር ዘመን ያሳለፈ 23 የሊግ ጎሎች ያስቆጠረ ተጫዋች ነው። ሙሐመድ ሳላህ ብቻ ነው ከሱ የበለጠ ጎል ያስቆጠረው። ነገር ግን ታይምስ የሚለው ሊቨርፑል በዚህኛው የዝውውር ጊዜ ወደ 200 ሚሊዮን ፓውንድ የሚጠጋ የዝውውር ገንዘብ ቢያወጣም ለፍሎሪያን ቪትስ፣ ለየረሚ ፍሪምፖንግ አሁን ደግሞ ይጠናቀቃል ተብሎ ለሚጠበቀው ለሚሎሽ ኬርኬዥ ዝውውር በአጠቃላይ ወደ 200 ሚሊዮን ፓውንድ ገደማ ቢያወጣም ነገር ግን ሌላ ተጫዋች መግዛት ከፈለገ ያንን ለማድረግ የሚያስችል የፋይናንስ አቅም አለው። አክቲቭ ሆኖ 9 ቁጥር ለማስፈረም ጥረት እያደረገ አይደለም። ነገር ግን ድንገት ወደ ገበያው መመለስ ቢያስፈልገው ለትልቅ አጥቂ ለመክፈል የሚያስችል የፋይናንስ አቅም አለው። እዚሁ ላይ ማስተዋል ያለብን ሊቨርፑል ገንዘብ ያወጣ እንጂ ገንዘብም እያገኘ ነው። ከ30 ሚሊዮን ፓውንድ በላይ ከጃሬል ኳንሳ የባየር ሌቨርኩዘን ዝውውር ገንዘብ አግኝቷል። እንደዚሁ የኬለኸር የብሬንፎርድ ዝውውር ወደ 20 ሚሊዮን ፓውንድ የሚደርስ የዝውውር ገንዘብ አስገኝቷል። አሁን 50 ሚሊዮን ፓውንድ አካባቢ ማለት ነው አይደል ከሁለቱ ተጫዋቾች ሽያጭ። ነገር ግን ንጹህ ትርፍ ነው ደግሞ ይሄ አሞርታይዜሽን የለውም። ሁለቱም የክለቡ የአካዳሚ ውጤቶች ናቸው፣ ኳንሳህም ኬለኸርም። ስለዚህ ይሄ እነሱ ፒውር ፕሮፊት የሚሉት ነገር ለክለቦች የፒኤስአር ጤንነት በጣም አስፈላጊ ነው። ስለዚህ ሊቨርፑል ከነዚህ ተጫዋቾች ሽያጭ ገንዘብ ማግኘቱ ብቻ ሳይሆን የአካዳሚ ተጫዋቾችን ሸጦ ያገኘው ገንዘብ ነው። ሌላኛው የትሬንት አሌክዛንደር አርኖልድ ከሊቨርፑል መልቀቅ ብዙ የሊቨርፑል ደጋፊዎችን ያስከፋም ቢሆን ነገር ግን ከሊቨርፑል የደሞዝ ዝርዝር ላይ ከፍተኛ ደሞዝ የሚከፈለው ተጫዋች ከሊስቱ ላይ ወጥቷል ማለት ነው። አንዲ ሮበርትሰን ከኬርኬዥ መፈረም በኋላ ሊለቅ ይችላል። በአትሌቲኮ ማድሪድ እየተፈለገ ነው። ዳርዊን ኑኔዝ በጣሊያን ክለቦች አንዴ በኤሲ ሚላን ሌላ ጊዜ በናፖሊ እየተፈለገ እንደሆነ እንሰማለን። ሊቨርፑል ይህንን ተጫዋች መሸጥ የሚችል ከሆነ ጠቀም ያለ የዝውውር ገንዘብ ማግኘቱ አይቀርም። ስለዚህ ብዙ ገንዘብ ኢንቨስት ያድርግ እንጂ በዚያው ልክ ደግሞ ከተጫዋቾች ሽያጭ አሁን ለዝውውር ያወጣውን ገንዘብ አጋማሽ አካባቢ ሊያገኝ ነው ማለት ነው። ለምሳሌ ዳርዊን ኑኔዝ የሚለቅ ከሆነ እና ሌላ ተጫዋች ለማስፈረም ወደ ገበያው መመለስ ቢያስፈልገው ያንን ለማድረግ እድል አለው። ለነገሩ ተከላካይ ይጨምራል ተብሎ ይጠበቃል። በተለይ ከኳንሳ መልቀቅ በኋላ ጆ ጎሜዝ ለጉዳት ተጋላጭ ነው። ያንንም ያህል አስተማማኝ አይደለም። ኢብራሂማ ኮናቴም እንደዚሁ የተጠናቀቀውን የውድድር ዘመን በንጽጽር ከሌሎች ዓመታት የተሻለ ከጉዳት ነፃ ሆኖ ያሳለፈበት ዓመትም ቢሆን ነገር ግን ለጉዳት ተጋላጭ ነው። በዛ ላይ 1 ዓመት ውል ነው የቀረው። በቅርብ ጊዜ ሊቨርፑል ያቀረበለት የዝውውር ጥያቄ አላረካውም። ስለዚህ እሱም ከ1 ዓመት በኋላ ትሬንት እንዳደረገው በነፃ ሊለቅ ይችላል የሚሉ ዘገባዎች ይወጡ ነበር እና ሊቨርፑል ተከላካይ ማስፈረም አለበት። ለዚህ ነው የክሪስታል ፓላሱ ማርክ ጌሂ በተደጋጋሚ በእንግሊዝ ጋዜጦች በሊቨርፑል ይፈለጋል በሚል የሚዘገበው። አሁን ታይምስ ሊቨርፑል አቅም አለው አለ። ግን ኒውካስል ይህንን ተጫዋች በምንም ሁኔታ ማጣት አይፈልግም። ኤዲሃው የፕሮጀክታቸው አስኳል አድርገው የሚቆጥሩት ዋንጫ ሲያሸንፉ ሊቨርፑልን ድል ሲያደርጉ ጎል ያስቆጠረላቸው 23 የሊግ ጎል ያስቆጠረላቸው በሚቀጥለው ዓመት በቻምፒየንስ ሊግ በሚኖራቸው ጉዞ እንደ በጣም የማይተካ ተጫዋች የሚያዩት ተጫዋች በመሆኑ ምክንያት እና ፐብሊክ ኢንቨስትመንት ፈንድም ወይም ኒውካስልን የሚያስተዳድረው ኦነርሺፕም በሀብቱ መጠን በዓለም ሀብታሙ ኦነርሺፕ ስለሆነ ብዙ ደሞዝ ለዚህ ተጫዋች ለመክፈልም ደግሞ ብዙ ገንዘብ ይዞ የሚመጣ ፈላጊን እምቢ ለማለትም የሚያስችል የፋይናንስ ጡንቻ አለው እና ታይምስ የሚለው አሁን ኒውካስል በክለቡ ታሪክ የምንጊዜም ውዱ ተከፋይ ሊያደርገው የኮንትራት
ድርድር መጀመር ይፈልጋል። አሁን በክለብ ውስጥ ከሱ የበለጠ ደሞዝ የሚከፈላቸው ተጫዋቾች አሉ። 150 ሺህ ፓውንድ የሚከፈለው ግን ሳንድሮ ቶናሊ፣ ብሩኖ ጊማራይሽ እና አንቶኒ ጎርደን አይነቶቹ ተጫዋቾች ከፍተኛ ደሞዝ የሚከፈላቸው ሌሎቹ የኒውካስል ተጫዋቾች ናቸው። አሁን ከነዚህ በላይ አሁን ከሚከፈለው 150 ሺህ ፓውንድ እጅግ የተሻሻለ የደሞዝ ጥያቄ ይዞ ውሉን አሁን ካለው ከ2028ም በላይ ማራዘም ይፈልጋል። ሊቨርፑል፣ አርሰናል፣ ባርሴሎና አይነት ትልልቅ ክለቦች ከኒውካስልም የገዘፉ ቢሆኑም ነገር ግን አንድ ጠንካራ ካርድ አለኝም ብሎ ያምናል። የሚቀጥለው ዓመት በቻምፒየንስ ሊግ የሚሳተፍ መሆኑ ተጫዋቹ የቻምፒየንስ ሊግ እግር ኳስ ወደሚጫወት ክለብ ሊሂድ ብሎ እንዳይገፋፋ ምክንያት ነው። ከኒውካስል ጋር የቻምፒየንስ ሊግ ፉትቦል መጫወት ስለሚፈልግ ይሄ አንድ ጉዳይ ነው። ሌሎቹ የሚላን የዝውውር ጉዳዮችን ላንሳ። ኤሲ ሚላን ብዙ አዳዲስ ነገሮች አሉት። አዲስ አሰልጣኝ ማሲሚሊያኖ አሌግሪ ከረጅም ጊዜ በኋላ ወደ ሚላን ተመልሰዋል። አዲስ የስፖርት ዳይሬክተር ቀጥሯል፣ ኢግሊ ታሬ። ከዛ ደግሞ አዳዲስ ተጫዋቾች ቡድኑን ይቀላቀላሉ ተብሎ ይጠበቃል። በተለይ አማካይ ክፍሉ ላይ ከፍተኛ ኦፕሬሽን ነው ሚላን እያደረገ ያለው። በአማካይ ክፍል ላይ አንዳንድ ባለልምድ ተጫዋቾችን ሊያስፈርም ጫፍ ላይ ደርሷል። ትላንትና በኢግሊ ታሬ ራሱ ይፋ የተደረገ የሉካ ሞድሪች ዝውውር አለ። ግን ከዛ ውጪ የቀድሞውን የአርሰናል ተጫዋች ግራኒት ዣካን ማስፈረም እንደሚፈልጉ ሰሞኑን ብዙ ሲነገር ነበር። ነገር ግን ባየር ሌቨርኩዘን ራሱ ትልቅ ፍልሰት ስላለበት አሰልጣኙን አጥቷል። ሻቢ አሎንሶን በሪያል ማድሪድ፣ ፍሎሪያን ቪትስን አጥቷል፣ የቡድኑን ምርጡን ክሬቲቭ ተጫዋች በሊቨርፑል። የረሚ ፍሪምፖንግን የቡድኑን ዊንግ ባክ አጥቷል እንደዚሁ በሊቨርፑል። አሌሃንድሮ ግሪማልዶ መልቀቅ ይፈልጋል ይባላል። ዮናታን ታህ ወደ ባየር ሚኒክ ሄዷል። በጣም ከባድ ፍልሰት ነው ቡድኑ የገጠመው። ከዚህ በፊት አንድ መጠነኛ ፕሮግራምም ሰርተን ነበር ሌቨርኩሰንን በተመለከተ። እንግዲህ አዲሱ አሰልጣኝ ኤሪክ ቴን ሃግ ግራኒት ዣካን ግን በጭራሽ መልቀቅ አይፈልጉም ነበር። ነገር ግን ተጫዋቹ ራሱ እድሜው 32 ዓመት ስለሆነ እንዲህ አይነት አዲስ ቡድን መልሶ የመገንባት ሂደት ውስጥ ባለ ፕሮጀክት ውስጥ ራሱን ማግኘት አይፈልግም። 32 ዓመቱ ነው፣ ብዙ ጊዜ የለውም። ስለዚህ የበለጠ ለድል የተቃረበ ፕሮጀክት ውስጥ ነው ራሱን ማግኘት የሚፈልገው። ሚላን ደግሞ ያንን ለማድረግ እየሞከረ ነው። ያህል ተቃረበ አላውቅም፣ ምክንያቱም ባለፈው የውድድር ዘመን በጣም የከፋ የውድድር ዘመን ነው። 8ኛ ሆኖ ነው በሴሪያው የጨረሰው። በኮፓ ኢታሊያ ፍጻሜ በቦሎኛ ተሸንፏል። በሁለቱም ፖርቱጋላውያን አሰልጣኞች ስር ሲጀመር በፓውሎ ፎንሴካ በኋላ በሴርጂዮ ኮንሴሳኦ ስር በጣም ከፍተኛ ድክመት ነበረበት በሴሪያ። ስለዚህ ምን ያህል ከዛ አይነት ዝቅ ያለ የውድድር ዘመን በኋላ ድንገት ተስፈንጥሮ ለዋንጫ ይፎካከራል የሚቀጥለው የውድድር ዘመን ይነግረናል። ግን ማክስ አሌግሪ ትልቅ ልምድ ያላቸው አሰልጣኝ ናቸው። ደግሞ ባለ ልምድ ተጫዋቾችን ነው ያስፈረሙ ያሉት። ስለዚህ አዲስ ኤክስፒሪየንስም ነው። ሚላን ኦፍ ኮርስ በጣም ትልቅ ታሪክ ያለው ክለብ ነው። ከሪያል ማድሪድ ቀጥሎ ብዙ ቻምፒየንስ ሊግ ያሸነፈው ክለብ ነው። ብዙ ሰዎች በልጅነታቸው የሚደግፉት አይነት ክለብ ነበር የነበረው። ስለዚህ ግራኒት ዣካ ወደዚህ ፕሮጀክት መሄድ ይፈልጋል እና ሌቨርኩዘን አሁን ይህንን ተጫዋች አልለቀውም ከሚለው ጠንከር ያለ አቋሙ መለዘብ ጀምሮ ከ8 እስከ 10 ሚሊዮን ዩሮ ገንዘብ የሚያቀርብ ክለብ ካለ ዣካን ለመልቀቅ ፈቃደኛ ሆኗል የሚል መረጃ ወጥቷል። ስለዚህ ግራኒት ዣካን በቅርብ ጊዜ ሮሴኔሪ ሆኖ ልናየው እንችላለን ማለት ነው በሚላን። ያ የሚሆን ከሆነ ከአንድ ሌጀንድ ጋር በአማካይ ስፍራ ላይ ይጣመራል፣ ከሉካ ሞድሪች ጋር። ሉካ ሞድሪች በሪያል ማድሪድ መቆየት ይፈልግ ነበር። ነገር ግን ተጫዋቹ በሪያል ማድሪድ አዲስ ኮንትራክት አልተሰጠውም። አሁን በዓለም የክለቦች ዋንጫ ላይ እየተጫወተ ያለው እስከ ጁን 30 ድረስ በሪያል ማድሪድ የሚያቆይ ኮንትራክት ስላለው ነው። ለሪያል ማድሪድ ባለው አክብሮት የተነሳም ወደ ሚላን እንደሚዘዋወር ከታወቀ የቆየ ቢሆንም ተጫዋቹ ዝውውሩን ከዛ በፊት ይፋ ማድረግ አልፈለገም። ስለዚህ እስካሁን ድረስ ኤሲ ሚላን ሉካ ሞድሪችን አስፈርም ያለው ብሎ መረጃ አልሰጠም ወይም ኮሚኒኬ አልለቀቀም። የክለቡ የስፖርት ዳይሬክተር የቀድሞ የላትሲዮ አሁን በኤሲ ሚላን የስፖርት ዳይሬክተር ሆኖ የተሾመው የቀድሞ የሴሪያ ተጫዋች ኢግሊ ታሬ ግን ተጫዋቹን ማስፈረማቸውን ይፋ አድርጓል። 6 ጊዜ ቻምፒየንስ ሊግ ያሸነፈ ተጫዋች ቢሆንም እኔ በግሌ እሱን ባነጋገርኩበት ጊዜ እንደ 40 ዓመት ጫማ ሊሰቅል እንደተቃረበ ተጫዋች ሳይሆን ድል እንደተጠማ በ20ዎቹ አጋማሽ እንዳለ ወጣት ተጫዋች በሚቀጥሉ ዓመት ዋንጫ ለማሸነፍ የሚያስችል ቡድን ነው ወይ ሚላን የሚገነባው ብሎ ጠይቆኛል ብሏል። እና እንዲህ አይነት
ሜንታሊቲ እንፈልጋለን፣ እንዲህ አይነት መሪነት፣ እንዲህ አይነት ፕሮፌሽናል ጠባይ እንፈልጋለን። ሉካ ሞድሪች እሱን ይሰጠናል ብሏል። ስለዚህ የተረጋገጠ ጉዳይ ነው። የኤሲ ሚላን ደጋፊ ሆኖ ማደጉም ነገሮችን አቅልሎልናል ብሏል። የዝቮኒሚር ቦባን አድናቂ ነው እንደሚታወቀው ሉካ ሞድሪች። ቦባን ደግሞ የሚላን ሌጀንድ ነው። ግን ሚላን እነዚህን አንጋፋ ተጫዋቾች ብቻ ሳይሆን ወጣት ተጫዋቾችም ለማስፈረም ጥረት እያደረገ ነው። ሃቪ ጌራን ከቫሌንሲያ፣ አርዶን ጃሻሪን ደግሞ በተለይ ጠንከር ብሎ ዛሬ ሲነገር የነበረው ግን አስቀድሞ በሚላን እንደሚፈለግ ሲነሳ የነበረው ባለፈው ሉቻኖ ስፓሌቲ ከጣሊያን ብሔራዊ ቡድን ኃላፊነታቸው ከመሰናበታቸው በፊት በነበራቸው የመጨረሻ ስብስባቸው ውስጥ ያካተቱት ሳሙኤል ሪቺ የሚባለውን ተጫዋችም ከቶሪኖ ማምጣት ይፈልጋል። እንዲያውም ከቶሪኖ ጋር በ22 ሚሊዮን ዩሮ ተጫዋቹን ለማስፈረም ለመስማማት በጣም ተቃርበዋል የሚል መረጃ ወጥቷል። ስለዚህ ሚላን ያው ባለልምዶቹን ዣካን፣ ሞድሪችን አይነት ተጫዋቾች እያመጣ ቢሆንም ግን ደግሞ እንደ ሳሙኤል ሪቺ አይነት ወጣት ተጫዋቾችንም ለማስፈረም የአማካይ ክፍሉን ትራንስፎርም ለማድረግ ጥረት እያደረገ ነው። ወደ ጀርመን ደግሞ እንሂድና ባየር ሚኒክ የሃሪኬንን ተተኪ ለማስፈረም ኒክ ቮልተሜድ የሚባለውን ተጫዋች ለማስፈረም ንግግር ማድረግ ጀምሯል ብሏል። ስካይ ዱሽላንድ የሚባለው የጀርመን የስካይ ዲፓርትመንት ውስጥ የሚሰራው ፍሎሪያን ፕሌተንበርግ የሚባለው ጋዜጠኛ ብዙ መነጋገሪያ የሆነ ወጣት የስቱትጋርት ተጫዋች ነው። አሁን የጀርመን ከ21 ዓመት በታች ቡድን ውስጥ ከ21 ዓመት በታች አውሮፓ ዋንጫ ውድድር እየተደረገ ነው። በጣም ጥሩ እየተጫወተ ነው ያለው። ባለፈው በኔሽንስ ሊግ ጨዋታዎችም አሰልጣኝ ዩሊያን ናግልስማን ይህንን ተጫዋች ለቡድናቸው አካተውት ጠርተውት ነበር ለጀርመን ብሔራዊ ቡድን። አሁን ለሃሪኬን ተጠባባቂ እንዲሆን የሚፈለግ ተጫዋች ነው። ያው ባየር ሚኒክ በግራ ክንፍ ተጫዋቾች ለማምጣት ብዙ ጥረት እያደረገ እንደሆነ ይታወቃል። ፍሎሪያን ቪትስን ለማስፈረም ጥረት አድርጎ ሳይሳካ ከቀረ በኋላ በግራ ክንፍ ቦታ እንደ ብራድሊ ባርኮላ፣ ሌላ ጊዜ የኤሲ ሚላኑ ራፋኤል ሊያዮ፣ በቅርብ ቀናት ደግሞ የአርሰናሉን ጋብሪኤል ማርቲኔሊን ማስፈረም ይፈልጋሉ በሚል ስማቸው ከእንደዚህ አይነት ዝውውሮች ጋር ሲነሳ ነበር። አሁን ደግሞ ይሄንን ቮልትሜድ የሚባለውን ተጫዋች ማስፈረም ይፈልጋሉ። እዛው ጀርመን ላይ እንቆይና የዩሱፋ ሙኮኮ ነገር በጣም አስገራሚ ነው። በጣም ብዙ ተስፋ የተጣለበት አንድ አዲሱ ሱዋሬዝ ምን ሲባል በቡንደስሊጋ ታሪክም በትንሽ እድሜው በቻምፒየንስ ሊግ ታሪክም በትንሽ እድሜው በመጫወት ሪከርድ የያዘው ዩሱፋ ሙኮኮ ባለፉት ጥቂት ዓመታት የወጣት ተጫዋቾች እድገት እንዴት ሊኒየር እንዳልሆነ እንደው መንገዱ ገላጣ እንዳልሆነ የሚያሳይ ነው። ብዙ ተስፋ ተጣለበት፣ ነገር ግን የተጠበቀውን ያህል ሳይጎለበት ቀረ። አሁን በተጠናቀቀው የውድድር ዘመን በኒስ ነበር ያሳለፈው፣ እዛም አልተሳካለትም። አሁን ወደ ኮፐንሃገን ወደ ዴንማርክ ሊጓዝ ነው የሚል መረጃ ወጥቷል። እና ከጥቂት ዓመታት በፊት እዚህ ተጫዋች ላይ የነበረውን ተስፋ ስናይ ነገሩ የሚያሳዝን ነው። ባርሰሎና ዘሉካስ የሚባል አሁን በደቡብ አሜሪካም በጠቅላላ እንደ አህጉር ደግሞ በብራዚልም ብዙ ተስፋ ከተጣለባቸው ተጫዋቾች መካከል አንዱ የሆነውን ተጫዋች ለማስፈረም ተስማምቷል። ገና 17 ዓመቱ ነው ዘሉካስ። ስፖርት ሬሲፌ ለሚባለው በብራዚል ሴሪያ ለሚጫወተው ክለብ የሚጫወት ነው። የብራዚል ከ17 ዓመት በታች ቡድን አምበል የሆነ አማካይም ነው እና በቅርብ ጊዜ ሪያል ማድሪድ ተስፋ ያላቸው የደቡብ አሜሪካ ተጫዋቾችን በዩኒክ አላፋት በሚባሉት ዳይሬክተሩ አማካኝነት ከዚህ በፊት በደቡብ አሜሪካ የሪያል ማድሪድ ዋና መልማይ የነበሩ አሁን ደግሞ ከዛ ከፍ ያለ ኃላፊነት ባላቸው ሰው አማካኝነት ፌዴ ቫልቬርዴን፣ ኤንድሪክን፣ ቪኒሺየስን፣ ሮድሪጎን አይነት ተጫዋቾች አሁን ደግሞ ፍራንኮ ማስታንቱዋኖ አይነት ተጫዋቾችን አምጥቷል ለሚታወቀው እና ባርሰሎናም ይህንን የሪያል ማድሪድ አካሄድ እንደመከተል አይነት ዘሉካስ የሚባለውን ተጫዋች በዚሁ መንገድ ለማስፈረም ተስማምቷል። ከስፖርት ሬሲፌ ጋርም ስምምነት ላይ ደርሷል። ነገር ግን ተጫዋቹ በ17 ዓመቱ ገና እድሜው 17 ዓመት ሆኖ እንኳ በሴሪያው በብራዚሌራው በእያንዳንዱ ጨዋታ የሚሰለፍ አይነት ተጫዋች ቢሆንም አህጉር ተሻጋሪ ዝውውር ግን ማድረግ አይችልም። ስለዚህ 18 ዓመት እስኪሞላው ድረስ እዚያው በብራዚል ይቆያል ለተጨማሪ አንድ የውድድር ዘመን ማለት ነው። ከዚያ በኋላ ወደ ባርሰሎና ይመጣል ብሏል ማርካ እና ባርሰሎና ሌላ ወጣት ተጫዋች ለማስፈረም ተቃርቧል። ቅድም ስለ ናፖሊ እየጠቀስኩ ነበር። ዳርዊን ኑኔዝን ሳንቾ እንደዚህ ይፈልጋል በሚል ጠንከር ያለ የዝውውር እንቅስቃሴ ያደረገ ነው። ልክ እንደ ሚላን ሁሉ የክለቡ የስፖርት ዳይሬክተር ጂዮቫኒ ማና ረጅም ጊዜ የባተሉበትን የኬቨን ደ ብሮይንን ዝውውር አጠናቀዋል። ግን ከዛ በኋላ ከበርካታ ተጫዋቾች ጋር ስሙ ሲጠቀስ ቆይቷል። በዚህ በግራ ክንፍ የማጥቃት ስፍራ ክቪቻ ክቫራትስኬሊያ ከለቀቀ በኋላ በጣም ብዙ አማራጮችን ሲመለከት ቆይቷል። ባለፈው ጥር
አሌሃንድሮ ጋርናቾን ካረም አዴየሚን አይነት ተጫዋቾች ለማምጣት ሞክሮ የነዚህ ዝውውሮች ሳይሳኩ ከቀሩ በኋላ ነው ኖአህ ኦካፎርን ከሚላን በውሰት የወሰዱት። ኦካፎር ምንም እንኳ የሴሪያውን አሸንፎ ሜዳሊያውን ቢወስድም ግን 4 ጨዋታዎች ላይ ብቻ ነበር የተሰለፈው። ስለዚህ ያ ቦታ አሁንም በሚያረካ አማራጭ የተሞላ አይደለም። አሁን ኖአህ ላንግን ለማስፈረም በ25 ሚሊዮን ዩሮ ከፒኤስቪ አይንድሆቨን ጋር በጣም የሰመረ ድርድር እያደረጉ ነው ተብሏል። ከዚህ በፊት ከፒኤስቪ አንድ በኋላ የክለቡ ሌጀንድ የሆነ ተጫዋች አስፈርመው ነበር። ድሬስ መርተንስ በናፖሊ ታሪክ የምንጊዜም የክለቡ ከፍተኛ ጎል አስቆጣሪ ከዲዬጎ አርማንዶ ማራዶና በላይ ጎል ያስቆጠረ ተጫዋችን አምጥተው ነበር። ከ12 ዓመት በፊት ነው ይሄ ዝውውር የተፈጸመው። አሁን ኖአህ ላንግ የቀድሞ የአያክስ በመካከልም የክለብ ብሩዥ ተጫዋች ነበር። በተጠናቀቀው የውድድር ዘመን ደግሞ ለ2 ተከታታይ ዓመት የኤሬዲቪዜ ሻምፒዮን በሆነው የፒተር ቦዥ ፒኤስቪ አይንድሆቨን ውስጥ በጣም ቁልፍ ተጫዋች ነው። ለሆላንድ ብሔራዊ ቡድንም የሚጠራ ነው። ይህንን ተጫዋች ለማስፈረም ተስማምቷል። የዳን ዶዌን ዝውውር ምን እንደሚያደርገው አላውቅም። ምክንያቱም ተጨማሪ ክንፍ ተጫዋቾች ይፈልጋል። የፌዴሪኮ ኪየሳም ስም የጄደን ሳንቾም ስም ይጠቀሳል። ነገር ግን አሁን ለጊዜው ይህንን ተጫዋች ለማስፈረም ጫፍ ላይ ደርሰዋል እየተባለ ነው። አንድ ዝውውር ላንሳ እና ወደ መቋጫው እንሂድ። ለ18 ዓመት በጋላታ ሳራይ እና በላትሲዮ ሲጫወት ያሳለፈው ያለፉትን 14 ዓመታት በተለይ በጋላታ ሳራይ ሲጫወት ቆይቶ 19 ዋንጫዎችን ያሸነፈው ያለፉትን በርካታ የዓለም ዋንጫዎች ለኡሩጓይ ብሔራዊ ቡድን ሲጫወት የምናስታውሰው ፌርናንዶ ሙስሌራ ወደ ተወለደበት አህጉር ተመልሷል፣ ወደ ደቡብ አሜሪካ። 19 ዋንጫን ያሸነፈው በጋላታ ሳራይ ታሪክ በታሪካቸው ሁለተኛ ብዙ ዋንጫ ያሸነፈው ተጫዋች ነው። ስለዚህ ለአንድ የመጨረሻ ዳንስ ወደ አርጀንቲናው ክለብ ኤስቱዲየንቴስ ተጉዟል። ለላትሲዮ 4 ዓመት ተጫውቷል። ከዛ ግን አብዛኛውን ጊዜ በጋላታ ሳራይ ነው ያሳለፈው። ቼልሲ የግራ ክንፍ ተጫዋች እንደሚፈልግ ብዙ ጊዜ ተደጋግሞ የተባለ ነው። 3 አማራጮችን ይዟል ይባል ነበር። ጄሚ ጊተንስ ወይ በድሮ ስሙ ጄሚ ባይኖይ ጊተንስ ከቦሩሲያ ዶርትሙንድ፣ ማሊክ ፎፋና ከሊዮን እና ከማንቸስተር ዩናይትድ ደግሞ አሌሃንድሮ ጋርናቾ። እነዚህ ናቸው አማራጮች። ያው በግራ በኩል ከጄደን ሳንቾ መልቀቅ ከሚካይሎ ሙድሪክ አይቀር የሚመስል ቅጣት በኋላ የቁጥር መሳሳት አለ። በቅርብ ቀናትም አሰልጣኝ ኤንዞ ማሬስካ የግራ ክንፍ ተጫዋች በሚቀጥለው የውድድር ዘመን ልናሻሽለው የምንፈልገው የሜዳ ስፍራ ነው ብሎ ነበር። ወይም እዚያ ቦታ ላይ ተጫዋች መጨመር እንደሚፈልጉ አሰልጣኙ ራሱ ገልጾ ነበር። አሁን በቦሩሲያ ዶርትሙንድ እና በቼልሲ መካከል የጄሚ ጊተንስን ዝውውር በተመለከተ ድርድር ሲደረግ እንዲያውም ለዚሁ ለዓለም የክለቦች ዋንጫ እንዲደርስ ለማድረግ 42 ሚሊዮን ፓውንድ አቅርቦ ነበር። የጀርመኑ ክለብ ይህንን ጥያቄ ሳይቀበል ቀርቷል። ግን ያኔም ዝውውሩ ሳይሳካ ሲቀር አንድ የተጠቀሰ ነገር ነበር። በሁለቱ ክለቦች መካከል እንደው በነዛ 10 ቀናት ውስጥ ዝውውሩ ባይጠናቀቅም ነገር ግን ድርድሩ ይቀጥላል። አሁን ማይክ ሜኙን በተመለከተ አላቅም ቼልሲ የሚመለስበት ከሆነ ግን አንዳንድ የእንግሊዝ ብዙሃን መገናኛዎች ቼልሲ ፍጹም ከዚህ የኤሲ ሚላን ግብ ጠባቂ ድርድር ወጥቷል የሚሉ አሉ። የግብ ጠባቂ ችግር እስካለ ድረስ ግብ ጠባቂ ለማስፈረም እንደገና ወደ ገበያው የመለሱበት ምክንያት አይገባኝም። ነገር ግን እንዲህ አይነት ኢምፕሬሽን ነበር። ጊተንስን በተመለከተ ግን ወደ ድርድሩ እንደሚመለስ የታወቀ ነበር ቼልሲ እና አሁን በቦሩሲያ ዶርትሙንድ እና በቼልሲ መካከል ይህንን ተጫዋች ለማስፈረም ድርድሩ ቀጥሏል። ግን አማራጮች አሉት። የቅድም የጠቀስኳቸው ተጫዋቾች ጋርናቾ በማንቸስተር ዩናይትድ የሚቆይበት እድል 0 ነው የሚመስለው። ምክንያቱም ከዛ የዩሮፓ ሊግ የፍጻሜ ጨዋታ በኋላ እሱም ወንድሙም በሰጡት አስተያየትና በእንግሊዝ ፕሬስ እንደተባለው ደግሞ አሰልጣኝ ሩበን አሞሪም ራሱ በሚቀጥለው የውድድር ዘመን የኔ ቡድን ግንባታ ውስጥ የእቅዴ አካል አይደለም ብሎ ነግሮታል። ሰሞኑን ደግሞ የራሽፎርድን የአስቶን ቪላ መለያ ለብሶ ብዙ የዩናይትድ ደጋፊዎችን አስቆጥቷል። ቼልሲ ረጅም ጊዜ የተከታተለው ተጫዋች ነው። ባለፈው ጥርም እንደዚሁ ይፈልገው ነበር። ማሊክ ፎፋና አሁን ሊዮን ያለበት ሁኔታ ዝውውሩን አነስ ባለ ገንዘብ መፈጸምን ቀለል የሚያደርገው ይመስላል። አሁን እንዲወርድ ተደርጓል። ሊዮን ከሊገ በሚቀጥለው 1 ሳምንት ጊዜ ውስጥ ይግባኝ ያቀርባል። ጆን ቴክስተር ይህንን ተናግረዋል። ግን እስከዛ ድረስ ቶሎ ተጫዋች መሸጥ ያስፈልጋቸው ይሆናል። አሁን በሊዮን ሊሸጡ የሚችሉ አንዳንድ ተጫዋቾች አሉ። ቲያጎ አልማዳ አንደኛው ነው። ግን ከሁሉ በላይ ማሊክ ፎፋና፣ ቼልሲም ይህንን ተጫዋች ይፈልገዋል። ስለዚህ በአንድ ተጫዋች ያበቃ እንደሆነ አላቅም፣ ግን ገበያው ላይ አማራጮች አሉት። የአጥቂ ጉዳይም ፋይሉ የተዘጋ አይመስልም። ሊያም ዴላፕን ቢያስፈርሙም እንደ ጆዋው ፔድሮ፣ ሁጎ ኤኪቲኬ፣ ሞሐመድ ኩዱስ አይነት ተጫዋቾች አሁንም ድረስ ከቼልሲ ዝውውር ጋር ስማቸው በጥብቅና በተደጋጋሚ ሲነሱ የምንሰማቸው ተጫዋቾች ናቸው። አልቫሮ ሞራታ ወደ ኮሞ
የመሄዱን ጉዳይ ግልጽ ሆኗል። ያው በተጠናቀቀው የውድድር ዘመን ለሁለት ክለቦች ነው ሲጫወት የቆየው። በቱርክም ነበር ግን መጀመሪያ ወደ ኤሲ ሚላን ነበር የተዘዋወረው። የአውሮፓ ሻምፒዮን ከሆነ በኋላ ከአትሌቲኮ ማድሪድ ከለቀቀ በኋላ ማለት ነው። በኋላ ወደ ጋላታሳራይ የሄደው። አሁን ግን የሴስክ ፋብሪጋዝን የኮሞ ቡድን ይቀላቀላል። ኮሞን መርጧል ተብሏል። ስለዚህ ለዛሬ እነዚህን የዝውውር ጉዳዮች ተመልክቻለሁ። እናንተ የትኞቹ ትኩረታችሁን ሳቡት? አስተያየቶቻችሁን በኮሜንት ሴክሽኑ ላይ ልታስቀምጡ ትችላላችሁ። ግን እንደ ሁል ጊዜውም ለማድመጣችሁ እጅግ አመሰግናለሁ። በደህና አምሹ።